ጌታ ከኢየሱስ ክርስቶስ ደስ የሚል ረፍት ያለ ነፍስ ያለበት ሰላም ይስጣችሁ። እንደምን ውላችኋል? ከጌታ ከኢየሱስ በድጋሚ ሰላም ይብዛላችሁ። አሜን። ሰላም ይብዛላችሁ። ቀኑ ዛሬ 30 8ኛው 2018 ቻው። እንዴት ደስ እያለኝ ነው እባክህ። አሜን። 30ውን ቀን መጸለይ ክብር ለኢየሱስ። አሜን። ትንፋሽ ሳንሰጠው ጸለይ። በሚያስገርመን ሁኔታ ጨረስን። ዛሬ 30ኛው የሆነው ያው ጸሎት ክፍል ትምህርትን በመጀመሪያው ቀን በጀመርኩበት ያዕቆብ መልእክት መደምደሚያ ሰጠዋል። ጸሎት ሲባል ከዚህ ጊዜ በኋላ መጀመሪያ ከእግዚአብሔር ጋር በደንብ መነጋገር ነው። በሁለተኛ ደረጃ በእምነት ጸልዩ። በሶስተኛ ደረጃ በርህራሄ ጸልዩ። በአራተኛ ደረጃ በጾም ጸልዩ። በአምስተኛ ደረጃ እየተጓዛችሁ ጸልዩ። በስድስተኛ ደረጃ በር ዘግታችሁ ጸልዩ። በሰባተኛ ደረጃ ወንድሞቼና እህቶቼ ስለ ሀገር ጸልዩ። በዘጠነኛ ደረጃ ስለ ሀገር መሪ ጸልዩ። በአስረኛ ደረጃ በዓለም ሁሉ ላይ ስላሉ ነገሮች ጸልዩ። ጸልዩ። ትጉና ጸልዩ፣ ሳታቋርጡ ጸልዩ። 12 ደረሰ። ምን ስለ ጸሎት አውርቼ ማልጨርሰው የተጠቀጠቀ ነገር ውስጥ ይሰጥቶኛል። ጌታ ኢየሱስን ስለሁላችሁ አመሰግናለሁ። ይህንን ላንብብላችሁ። ያዕቆብ ምዕራፍ 5 አባታችን ቅዱስ አቡነ ያዕቆብ የጻፉትን ላንብብላችሁ። ምዕራፍ 5 ቁጥር 14 ከናንተ ማንም የታመመ ማንም ቢኖር የቤተ ክርስቲያንን ሽማግሌ ወደ እርሱ ይጥራ። ጸሎት ድውዩን ያድናልና ጌታም ያድነዋል። ኃጢአትንም ሰርቶ እንደሆነ ይሰረይለታል። እርስ በርሳችሁ በኃጢአታችሁ ተናዘዙ ትፈወሱም ዘንድ አንዱ ስለሌላው ይጸልይ። የጻድቅ ሰው ጸሎት በስራዋ እጅግ ኃይልን ታደርጋለች። አሜን። 30ውን ቀን ኃይል አድርጓል። አሜን ነው ጸሎት። አሜን። ዝርዝር ያልጨርሰው ለምን እየዘረዝራለሁ? አንተ ጥሩ ሰው ጋር እኮ ማውራት አይሰለችም። አምላክ እግዚአብሔር ከገባ በመንፈስ ቅዱስ አማካኝነት ከአምላክ ጋር ጸልይ ነው እኮ እያልኩ ያለው። አሜን። ጥሩ ከሆነ ሰው ጋር ረጅም ሰዓት ቁጭ ብለህ ታወራለህ። ግን በእርግጥ ብዙዎቻችሁ ከአሜን ሲሆኑ ረጅም ሰዓት የምታወሩ የእግዚአብሔር ነገር ሲሆን ማውራት የከበዳችሁ ብዙ ሰዎች አላችሁ። ክብር ለኢየሱስ ይሁን። አሜን። ለጌታ ክብር እንሰጣለን። አብዲና ነው ሳሎሺ ካላቦር አዳናቲ ኮሳካዳና ሲግለ ሀዳናሲ እንድንጸልይ ረዳን። አሜን። 30ውንም ቀን በዚህ ቦታ ጸለይ። አሜን። ስምን ጠራን። አሜን። ስምን አከበርን። አሜን። የዘራ ገበሬ ፍሬውን እንደሚያጭድ የጸሎታችንን ፍሬውን እናጭድ ዘንድ ከፊት ለፊታችን ያለውን ግንቦት ወር ዋይተን ላንተ ሰጠን። አሜን። ለስም ክብር ይሁን። አሜን። አዲስ ነገር በህይወታችን ይሆናል። አሜን። ከፍ በል ኢየሱስ። አሜን። እንወዳለን። አሜን። እንገዛላለን። አሜን። እንሰግድላለን። አሜን። የሚያዩ ሁሉ በየትኛውም ዘመን ላይ የሚነሱ ሁሉ ለመጸለይ የሚነሱበትን መንፈስ አካፍላቸው። አሜን። ተባረክ ኢየሱስ። አሜን። 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 ክብር ለኢየሱስ ይሁን። አሜን። አሜን። ይሁንልህ።